አብርሃም እቃውን ይዞ ወጥቷል ማለት ነው። ሩታም የጠየቀችው ጥያቄ ይሄንን ሁሉ ለ3 ቀን ከሆነ ይሄን ሁሉ እቃ ይዘህ ልብስ ይዘህ መሄድ ለምን አስፈለገህ የሚለውን ጥያቄ እንግዲህ አብርሃም በቃ እንዴ ይዤ መሄድ ያለብኝ ነገር ይዤ ሄዳለሁ ብሏልና በስበቡ ከሀገር ልወጣ ነው በሚል ስበብ ሙሉ እቃውን ከሩታ ቤት አብርሃም ሊያስወጣ ነው ማለት ነው። ይሄ ነገር ደግሞ ምን ያህል ከባድ እንደሆነ ታውቃላችሁ ማለት ነው ውዶቼ። እጅግ በጣም ከባድ የሆነ ነገር እየተፈጠረ ነው። ሰላም ውዶቼ፣ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ብዝት ትትርፍ ይበልልኝ ባላችሁበት ውዶቼ። አብርሃም እንግዲህ ያን የኦሮምኛ ዘፋኝ ወይንም የትግሬ ዘፋኝ አለ ከሁለት አንዳቸውን ይመስለኛልና በተለይ ግን የኦሮምኛ ዘፋን የሚዘፍን አለ እሱን ነው የሚመስለው ማለት ነው። ዛሬ ደግሞ ጭራሽ ራሱኑ ቁጭ ሆኖ መጥቶላችኋል። ከላይ ቀይ ከታች ቀይ ሙሉ ለሙሉ ቀይ ሆኖ መጥቷል። በነገራችን ላይ የቫላንታይን ቀን ደርሷል እንደ ቤተሰቦች ወይንስ ደግሞ አሁን ላይ የቫላንታይን ቀን ነው ያለ ነው? ሩታም ቀይ ቀሚስ፣ ሄርሜላም ቀይ ቀሚስ፣ አብርሃምም ቀይ ልብስ እና በአጠቃላይ ይህን ሰሞን ቀይ ቀይ ነገር በዛብኝ ዩቲዩብ ላይ እና የቫላንታይን ቀን የፍቅረኛሞች ቀን ደርሶ ከሆነ ንገሩኝ። አልሳቀቀን አልደንግጥና ብቻ ግን በአጠቃላይ ማለት ነው ሩታ የጠየቀችውን ጥያቄ አብርሃም ሙሉ ለሙሉ እየመለሰ አይደለም። ኦሬዲ መሄድ ስለፈለኩኝ መዝናናት ፈልጋለሁ፣ ብዙ ልብሶች ያስፈልጉኛል፣ ቅያሬ ያስፈልገኛል፣ 3 ቀን ማለት ቀላል አይደለም ምናምን ብሎ እንትን ለማለት ሞክሯል። ሩታም ደግሞ ከዚህ በፊትም ያው ሄርሜላና አብርሃም ናቸው ከሀገር ሊወጡ ነው እየተባለ ያለው ማለት ነው። ቤተሰቦች ሄርሜላ ከአብርሃም ጋር አስባችሁታል? ምን ያህል ሰውን ሞኝ ቢያደርጉ ነው አብርሃምና ሄርሜላ አብረው ለመሄድ እያሰቡ ያሉት ማለት ነው። ይሄ ነገር ለነሱ ቀላል ነገር ሊመስላቸው ይችላል፣ ግን ደግሞ በደንብ ያልተረዱት ነገር አለ። ይሄ ነገር በፍጹም የማይሆን ነገር ነው ማለት ነው። አብርሃም ከሄርሜላ ጋር መኖር ከፈለገ መሸወድ፣ እኛንም ተመልካችንም መሸወድ፣ ሩታንም ሌሎችንም ሰዎች መሸወድ አይጠበቅበትም። በእርግጥ እዚህ ጋር ዴቭና ቤዛ ይሄን ነገር ያውቃሉ ማለት ነው። ግን ደግሞ ሩታ እያወቀች መተዋ ግን እንደ ሞኝ ሊያደርጓት አይገባም ማለት ነው። ሩታ እያወቀች ነው የተወችው ማለት ነው ጋይሶችዬ። ስለዚህ ለምን ይሄ ነገር መሆን አስፈለገው? እያወቀች ሩታ እንደተወች እያወቁ ይሄንን ሁሉ ነገር ውጣ ውረዱስ መግባት አለባቸው ብዬ አላስብም። ሄርሜላም እንግዲህ እንጣጥ ለማለት እየሞከረች ነው። ያልሆነ ነገር ያልታሰበ ነገር ግን እየተፈጠረ ነው። ያን ነገር ለማሰብ ለማወቅ ግን ከባድ ይመስለኛል ማለት ነው ውዶቼ። ምክንያቱም ሩታ አውቃ ስትተዋቸው እንደ ሞኝ ለምን ያዩዋታል? አብርሃምና ሄርሜላ እኮ አብረው ሊሄዱ እንደሆነ እኮ እየታወቀ ነው። ምክንያቱም በድብቅ በቃ ከዚህ በፊት ስለተነቃባቸው አሁንም አብርሃም እንጆይ ማድረግና ለራሴ ጊዜ መስጠት ፈልጋለሁ፣ ራሴ ማዳመጥ ፈልጋለሁ በሚል ምክንያት ነው እየሄደ ያለው። ግን ደግሞ እዚህ ጋር ሄርሜላ አብራ እንደምትሄድ ግን እኛም እናውቃለን፣ ሁሉም ሰው ያውቃል። ግን ለምን እነሱ እንደብልጥ እኛ እንደሞኝ ገባቸው አይደል? ተመልካችንም እኮ ሞኝ እያደረጉ ነው ማለት ነው። እኛ እናውቃለን ከማን ጋር እየሄደ እንደሆነና ቅድምም በሰራውላችሁ ቪዲዮ አይታችሁታል። በተለይ 1000 ምናምን ሰው ከ1000 ሰው በላይ አይቶታል፣ ወደ 2000 ሰው አይቶታል። እና ይሄ ማለት ምን ያህል ሰው እንዳሰበው አስቡ ማለት ነው። በጣም ከባድ ነው። በጣም ብዙዎቹ በኮሜንትም እያሉ ያሉት እንግዲህ መጥፎ ነገር ነው። ገባችሁ አይደል? ምክንያቱም ከባድ ነው እና አብርሃም ሙሉ እቃውን በዚህ በመዝናናት ምክንያት ወይንም ከሀገር ልወጣ ነው በሚል ምክንያት ሙሉ እቃውን ይዞ ከሩታ ቤት ወጥቷል። እንግዲህ ሩታ አላቅም ምን እንደተፈጠረ መጨረሻው እናንተ አይታችሁታል ማለት ነው። በጣም አላቅም ከባድ ነው ብቻ ነው ለመናገር